እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ሕዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ሕዝቦች ነው። እርሱም የመላው ዓለም ነው። እርሱ ከአገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። I want to welcome all of those that have joined by television as well. ዛሬ ምሽት ከኔ ጋር ዕብራውያን ምዕራፍ 2ን እንድትከፍቱ ጠይቃችኋለሁ። ይህ ምዕራፍ ምናልባት ከሰማነው ነገር እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ይጀምራል። ይህ መልእክት በግሪክ ቋንቋ እጅግ ጠንከር ነው የተገለጠው። በሌላ አገላለጽ ክፍሉ ስለ ብሉይ ኪዳን ነው የሚናገረው። በብሉይ ኪዳን ውስጥ የተጻፉትን መልእክቶች አጥኑ፣ አስተውሉ፣ ፈጽሞ ከሱ እንዳትሉ ነው የሚለው። መጽሐፍ ቅዱስ መተላለፍና ዓመፅ ሁሉ የሚገባቸውን የፍትህ ፍርድ ካገኙ ታላቁን መዳን ቸል ብንል እኛስ እንዴት ይላል። ከአውዱ እንደምንረዳው ይህ መዳን በክርስቶስ ኢየሱስ የሚገኝ ነው። ክርስቶስ ከሰማይ እንዴት እንደወረደ ብለን ሰምተናል። ከመላእክት ጥቂት ታነሰው ነው የሚለው። አሁን ክርስቶስ በሰማይም ሆነ በአጽናፈ ዓለማዊ መዋቅር ውስጥ ከመላእክት ከሥልጣናትና ከኃይላት ሁሉ እጅግ በላይ ነው። ነገር ግን እሱ መጀመሪያ ወደ ምድር ሲመጣ እኛን ሊመስል ስለቆረጠ ከመላእክቱ እንኳን አንሶ ነበር የመጣው። እናንተ እርሱን የሕይወታችሁ ጌታ አድርጋችሁ በተቀበላችሁ ቅጽበት ከመላእክት ወደ መብለጥ ታድጋላችሁ። ምክንያቱም እነሱን ከበለጣቸው ክርስቶስ ጋር አብራችሁ ወራሾች ወደ መሆን ትሸጋግራላችሁና። እንግዲህ ወደ መንግሥተ ሰማያት እስክትደርሱ ድረስ ከመላእክት መብለጥና ሙሉ መዳን ማለት ምን ማለት እንደሆነ ሙሉ በሙሉ ለመረዳት አትችሉም። ነገር ግን በምድር ላይ የምኖረው የዚህ ትውልድ የወደፊት ሁኔታን ስመለከት ጥሩ ስዕል አይሰጠኝም። የምንሰማውና የምናነበው ሁሉ ተስፋ የሚያስቆርጥ ነው። ከተወሰነ ጊዜ በፊት አንድ የሬዲዮ ተንታኝ እንዲህ አለኝ፣ ቢሊ ስብከትን እሰማለሁ። አንተ ተስፋ አስቆራጭ ሰው ነህ። በስብከት ውስጥ ምንም ተስፋ አትሰጥም። እባክህ ትንሽ ተስፋ እንኳን ስጠን እንጂ። በእርግጥ እኔ በጥቂቱ እንደ ነቢዩ ኤርምያስ ነኝ። ሚስቴ አንዳንድ ጊዜ ኤርምያስ ብላ ትጠራኛለች። እንደሚታወቀው ኤርምያስ የሀገሩን ውድቀት ለ40 ዓመታት አይቷል። አገሩ በባዕዳን ቁጥጥር ስትወርቅ በዓይኑ አይቷል። ኢየሩሳሌም ስትፈርስ አይቷል። በዚህ ሁሉ መከራ ውስጥ እዚያው ኖሯል። በመጨረሻም አልቃሻው ነቢይ የሚል ስም ተሰጠው አልኩት። ዛሬ ምሽት ስለ አሜሪካም ሆነ ስለ አጠቃላይ ዓለም አያለው። በታማኝነት ልንገራችሁ፣ የሚያስለቅሰኝ ነገር እየሆነ ያለው። በፍጹም ነፍሴና ልቤ አለቅሳለሁ፣ አምርሬም እጮኻለሁ። እግዚአብሔርንም አምላኬ ሆይ እንዴት እናምልጥ እያልኩ ጠይቀዋለሁ። ሁኔታውን በፍጥነት እየተከሰተብን ነው። የክስተቶች መፈራረቅም እጅግ ፈጣን ነው። በዓለም ሁሉ በየስፍራው ሕዝብ ያመነባቸውና የተቀበላቸው የቆዩ ባህሎችና እሴቶች በሚገርም ፍጥነት እየተናጉ ነው። ትንሽ ተስፋ እንኳን ቀርቶልን ይሆን በማለት ራሳችንን እንጠይቃለን። ከዕለታት በአንዱ ሎንዶን ኤዲቶሪያል ጋዜጣ የምዕራባውያን ስልጣኔ ራሱን እያጠፋ ነው በማለት ጽፎ ነበር። አንድ የዚያ አገር ታዋቂ የቤተ ክርስቲያን ሰው ወደ እስያ ሄዶ ነበር። ከተመለሰም በኋላ ሐሳቤን ሙሉ ለሙሉ ቀይሬአለሁ። ብሩህ ተስፋ ብቻ የሚታየኝ ኦፕቲሚስት ነበርኩኝ። አሁን ግን ቀቢጸ ተስፋ ነው የሚታየኝ። ይህ ዓለም ብዙ አይቆይም ብሏል። ቀቢጸ ተስፋ የሚባል ፍልስፍና አለ። በርትራንድ ሩሴል የሚባል ሰው ከመሞቱ በፊት እንዲህ ብሎ ነበር፣ የተሻለውን መጠበቅ የምንችለው ተስፋ የማይነቃነቅ ቀቢጸ ተስፋ ነው። እስኪ አስቡት፣ ምጡቁ ጸሐፊ የተሻለውን መጠበቅ የምንችለው ተስፋ የማይነቃነቅ ቀቢጸ ተስፋ ነው
ካለ ተስፋ አልባነት የትም አለ ማለት ነው። ሌላው ጋዜጣ ደግሞም ከፊቱ አምዱ ላይ ሳይንቲስቶች የአቶሚክ ሰዓታቸውን አንዴ ወደፊት ካንቀሳቀሱ ተስፋቸው ተሟጧል ማለት ነው በማለት አስነብቦናል። መጽሐፍ ቅዱስ ለኤፌሶ ምዕመናን ሲናገር እናንተ ያለ ክርስቶስና ያለ እግዚአብሔር ሆናችሁ በዓለም ላይ ተስፋ ቢስ ነበራችሁ፣ እኔም ያለ ክርስቶስ ብሆን ኖሮ ተስፋ ቢስ ነበርኩኝ። ከጥቂት ሳምንታት በፊት ወደ አሜሪካ ሴናተሮች ምግብ አዳራሽ ሄጄ ከተወሰኑ ሴናተር ጓደኞቼ ጋር ራቴን ስመገብ በሌላ ጠረጴዛ ላይ ይመገብ የነበረና በሴናተርነት ረጅም ጊዜ ያገለገለ አንድ ሴናተር ወደ እርሱ ጠረጴዛ ጠራኝና ቢሊ አንተ ኦፕቲሚስት ነህ ወይስ ፔሲሚስት በማለት ጠየቀኝ። እኛ እዚህ ያለን በዚህ ጉዳይ ላይ እየተከራከርን ነው ብሎም ለምን እንደፈለገኝ አብራራልኝ። እኔም ስመልስለት ኦፕቲሚስት ነኝ አልኩት። ተገረመና እየኖርን ያለንበት ሁኔታ እያወክ እንዴት ኦፕቲሚስት ልትሆን ትችላለህ በማለት እንደገና ጠየቀኝ። እኔም መልሼ መጽሐፍ ቅዱስን እስከ መጨረሻው ገጽ አንብቤያለሁ፣ እየሆነ ያለውም የተጻፈው መሆኑን አውቃለሁ። ኦፕቲሚስትነት ከዚህ የመነጨ ነው አልኩት። እግዚአብሔር እቅድ አለው። ይህንን ታላቅ መዳን ቸል ብንል እንዴት እናመልጣለን? በዓለም እየሆኑ ያሉ ክስተቶችን ስመለከት ቋሚ ሰላምን የሚያሳይ ምንም ተስፋ አይታየኝም። በዓለምም በአሜሪካንም እየሆነ ያለው ነገር እየተመለከትኩ ነኝ። ፊታችንን ባዞንበት አቅጣጫ ሁሉ ብልሽት አለ። ሁላችሁም ብልሽቱን የሚያጣራ ኮሚቴ በየጊዜው ይሰየማሉ። በታችኛው በመካከለኛም ሆነ በላይኛው የመንግሥት እርከኖች የፌዴራል መንግሥትን ጨምሮ አጣሪ ኮሚቴው ነቅሎ የሚያወጣው የብልሽት በሁሉም የሕይወታችን አቅጣጫ የሚታየው ብልሽት ገደብ መጣስ ማስፈት ነው። ያን ማለት ከሁሉም ትውልድ የከፋነን ማለት አይደለም። ብልሽት በሌላውም ትውልድ ነበር። መጽሐፍ ቅዱስ ሁሉም ኃጢአትን ሰርቷል እንደሚል እኛ ሁላችን ኃጢአተኞች ነን። እንዲሁ መጽሐፍ ቅዱስ እጅግ ክፉ ነው፣ ማን ሊያውቀው ይችላል ይላል። ይህ ሁሌም እውነት ነው። የእኔ እዚህ ቦታ መስበክ ዓለምን ከማጥፋት አያድንም፣ ዓለም ፈጽሞ አይድንም። ስልጣኔያችንን በኃጢአትና በሰው ክፋት ምክንያት በተሰነጣጠቀ መሠረት ላይ እንደገነባ፣ ስለዚህም በየትኛውም የተባበሩት መንግሥታት ጥረት አንችልም። ለዓለም ሰላም የምንችለው ሁሉ እንድናደርግ ተነግሮናል። በምስራቅም ይሁን በምዕራብ ዓለም የተሻለ ሕይወት ለማረጋገጥ የሚጠቅም ነገር ሁሉ እንደየአቅማችን እንድናበረክት ተነግሮናል። ሕይወት በተረጋጋ ሰላም የተሞላች እንድትሆን ማድረግ የምንችለው ሁሉ እንድናደርግም ተነግሮናል። መጽሐፍ ቅዱስ እንደሚለንም ሰላም ፈጣሪዎች የተባረኩ ናቸው። የሚያሳዝነው ነገር ቢኖር የፈለግነው ነገር ሁሉ ብናደርግ መጨረሻው የምንፈልገው ነገር ማምጣት አለመቻላችን ነው። ምናልባት በትውልዶች መካከል ይህ ጥረት ይሳካ ይሆናል። ማድረግ የምንችለው ነገር ቢኖር እዚህም እዚያም ጥቂት ጥገና እያደረግን የተጠገነ ሰላም እንዲኖረን ማድረግ ነው። ነገር ግን በመጨረሻው ታላቁ መከራ ሐሳዊ መሲህና የዘላለም ፍርድ ወዳለበት እናመራለን። የሰው ልጆች እርስ በርስ ለመጠፋፋት ተዘጋጅተው በአርማጌዶን ባሉበት በዚህ ሁሉ ጥንቅጥ መሃል ጌታችን ኢየሱስ ክርስቶስ ዳግመኛ ይመጣል። ተስፋ የለም። ዓለም ደግሞም ዛሬም ሰዎች በቴሌቪዥናቸው ስክሪን እየተላለፉ የሚገኙትን የዜና ርዕሶች ሲያነቡ እያደረጉ ያሉትን ነገር ልንገራችሁ። ማምለጫ እየፈለጉ ነው። በእውነት ነው የምላችሁ፣ ማምለጫ እየፈለጉ ነው። እንዴት ነው ማምለጥ የሚችሉት? አንዳንዶች የሚያመልጡት በቅዠቶቻቸው ውስጥ በመደበቅ ነው። ዓይናቸውን ጨፍነው ፈጽሞ አይሆንም በማለት ራሳቸውን ያታልላሉ። አንዳንዶች ደግሞም በኖህ ዘመን እንደሆነው በክፋቶቻቸው ውስጥ ራሳቸው ይሞክራሉ። እንደምታውቁት ሰይጣን ዝና ብላችሁ የደስታ ሕይወታችሁን ግፉ፣ ሊሆን ያለው ከባድ ነገር እርሱት በማለት ያደፋፍራቸዋል። የሰዎች መሸሻ ምቾት ነው። ለመደበቂያ ፍልምሻቶች፣ አምርቶችና ምኞቶች መብረር። አንዱ ሲጽፍ በአልኮሌ ውስጥ ገብቻለሁ ብሎ ነበር። ብዙ ሚሊዮኖች እየኖሩ ያሉት እንዲህ ነው። አንድ ነጋዴ ዓለም አስጠሊታ የሆነች መጥታለች። እረፍት የማገኝበትን ስፍራ ካገኘው በሳምንቱ መጨረሻ ከጸሐፌ ጋር ጥሩ ጊዜ ለማሳለፍ ወደ ሌላ ቦታ ልበር ነው ብሎ ነበር። ከሁለት ጋብቻዎች አኗል።
ሚስት ይጠቅማል ብላ ያሰበችውን ሁሉ ወደ ራስ አውራለች። የማመን ነገር ነው። እስከ መቼ? አምላክስ እየሆነ እንዲህ ከመቼ ይፈቅዳል? ይህን ታላቅ መዳን ቸል ብንል እንዴት እናመልጣለን? መጽሐፍ ቅዱስ ብልጣል ይላል። ለቁሳቁስ ያለው አመለካከት ይህንን ያህል በጥንቃቄ የሚታይ ነው። ጆን ስቴንበክስ የሚባል ሰው አድላይ ስቲቨንስን ለሚባል ሰው ደቤ ጽፎለት ነበር። ሕዝብን መደፍሰስ ብችል ኖሮ ካሁኑ ይልቅ አብስበት ነበር። ተንበርክኮ የሚኖር በስቃይ የተጠቃ ስግብግብና በሕመም የተደቆሰ አድርጌ ነበር ብሏል። ሐሳቡን ሲደበድምም አሜሪካ ያለችው በዚህ ያዕቆብ በምዕራፍ 5 ቁጥር 3 ላይ ሲጽፍ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል። መዝገብን ለኋለኛው ቀን ሀብታችንም ወጪ አድርጋችሁ መጠቀም አትችሉም። ታዲያ ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? በዓለም ላይ ትንሽ መጠለያ ለማግኘት ስትሉ ራሳችሁን እየገደላችሁ ነው። ነፍሳችሁን እያጣችሁ ነው። ታላቁን መዳን ቸል ብንል እንዴት እናመልጣለን? ከታዋቂ ሴናተሮችን ሚስቶች የአንዱ ውድ አምላክ ደስታዎቻችን ሁሉ ወዴት ሄዱ ብላ የተናገረችው እስከ ዛሬ ይጠቀሳል። እውነተኛ ደስታና ሰላም እስከናንካቴው የጠፉ ይመስላል። በተራ ከተማ ውስጥ እንኳን መሸትሸት ሲል በእግር መሄድ እያስፈራ መጥቷል። አስገድዶ መስፈር፣ ዘረፋ፣ ወንጀል፣ ግድያ ተባብሰዋል። ታዲያ እንዴት ልናመልጥ እንችላለን? የመጨረሻው ማምለጫ ራስን ማጥፋት ነው። በሚያሳዝን መልኩ አንድ የታወቀ የሥነ መለኮት ምሁርና አንድ የተከበረ የሥነ መለኮት ሴሚናሪ ፕሬዝዳንትና ሚስቱ ከሳምንት በፊት ራሳቸውን አጥፍተዋል። አዎን፣ ሰዎች ራሳቸውን እያጠፉ ነው። አሞጽ በምዕራፍ 9 ቁጥር 2 ላይ ምን እንዳለ ታውቃላችሁ? ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማያም ቢወጡ ከዚያ አወርዳቸዋለሁ። ባለፉት 2 ዓመታት ውስጥ ከ19 ዕድሜ በታች ወጣቶች ራስን የማጥፋት ደረጃ እጥፍ ጨምሯል። ብዙዎች ከዚያ እየተከማቹ ነው። ከ19 ዓመት ዕድሜ በታች የሆናችሁ እዚህ ካላችሁ እወቁ፣ በአሜሪካን በዚህ ዕድሜ ክልል ውስጥ ራስን ማጥፋት እጥፍ ጨምሯል። ሌላው ማምለጫ ደግሞም ዩኒቨርሲቲ ካምፓስ ነው። ይህ ማምለጥ ደግሞ የአክራሪነት ነው። የዚህ ጽሑፍ ጥሬ ምክንያታዊ አክራሪነትን ተቀላቀሉ ነው ጥሪው። መንግሥትን ከስር መሠረቱ ፈንግለን እንጣለው። በ1960ዎቹ ይህንን አቋም ከሚያራምቱት አንዱ ከካሊፎርኒያ ዩኒቨርሲቲ ጉዳዩን ከሚያራግብበት ሸሽቶ ወደ አልጄሪያ ይሁን ሌላ አገር መኮብለሉን በቴሌቪዥን ሰምቼ ነበር። ከአገር ከመውጣቴ በፊት በቴሌቪዥን እየተጠየቀ ነበር። ይህ ሰው ጸጉሩንና ጺሙን በደንብ ተላጭቶ ነበር የቀረበው። አሁን ግን በውል አላስታውሰውም። ስሙንና 3 ልጆች ያሉት ሰው መሆኑን ግን አውቃለሁ። ወደ አሜሪካ ትመለሳለህ ሆይ ተብሎ ተጠይቆ አይ አልመለስም፣ ደግሞም ወደ አሜሪካ ብመለስ በሥርዓታቸው ገብቼ እንዳልተበተብ አልሄድም ጨመረናም በዓለም ወደ ብዙ አገሮች ዞር ያለው አሜሪካ ጠንካራ ሥርዓት ያላት አገር ነች አለ። በዚህ ንግግር ውስጥ የምታዩት ወደ አንዱ የኃጢአተኞች ስብስብ ውስጥ ለመቀላቀል ሌላውን የኃጢአተኞች ጎራ መልቀቅን ነው። ዓለምን በሙሉ እየዞራችሁ ብትኖሩ ንጹሕና ታማኝን ማግኘት አትችሉም። አንድስ እንኳ ይህን ንጹሕ ሕይወት የኖረው አንዱና ብቸኛው የሆነው ኢየሱስ ነው። እንደ ኢየሱስ ያለ ንጹሕ ሰው ፖለቲከኛ ብትሉ፣ ነጋዴ ብትሉ፣ ወይም ሥራ ማኅበራት መሪ እየፈለጋችሁትን ብትሉ ፈጽሞ አታገኙም። ስለዚህ ማወቅ ያለባችሁ በማኅበረሰብ ውስጥ ሰውኛ ባሕሪ የሚጠበቅ ነው። ልክ እንደ ሰባኪዎቹ ላይ የተቻለውን ያህል ታማኝ የሆኑ ፖለቲከኞች እንዳሉ ልጠቁማችሁ ደግሞ እወዳለሁ። ምክንያቱም መጽሐፍ ቅዱስ የእግዚአብሔርን ክብር ጎሏልና ይላል። በዋሽንግተን ሆነ በልዩ ልዩ የክልል ከተሞቻችን እንደዚህ አይነት ፖለቲከኞች እንዳሉ አውቃለሁ። ነገር ግን ሰር ዊንስተን ቸርችል ምን እንዳለ ልንገራችሁ። ከዚህ ውጭ ልንሆን አንችልም። ይህንን ታላቅ መዳን ቸል ብንል እንዴት ልናመልጥ እንችላለን? ተስፋችን ምንድን ነው? እውነት ነው። ነገር ግን ተስፋ እንዳለ ልትገነዘቡ ደግሞ እወዳለሁ። ምክንያቱም ዓለም አቀፋዊ ብቻ ሳይሆን ግላዊ ችግርም አለባችሁ። ከግላዊ ችግራችሁ የተነሳም አሁን እንኳን ሲኦል በሚመስል ሕይወት ውስጥ ነው ያላችሁት። መፍትሔ በማግኘት እዚህ የምታመልጡበትን መንገድ እየፈለጋችሁ ነው ያላችሁት። እኔስ እያስለቀሰኝ ካለ ከዚህ ከባድ ሸክሜ እንዴት ነው የምገላገለው? ምናልባት አንዳንዶቻችሁ በዩኒቨርሲቲ ትምህርት ወድቃችኋል። አንዳንዶቻችሁ ደግሞ የወደዳችሁትን ሰው ከርቷችሁ በልብ ስብራት ውስጥ ናችሁ።
ሌላም ወላጆቻችሁ የሚያደርጉባችሁ ግፊት ወይም በወላጆቻችሁ በፍቺ መለያየት ምክንያት የተፈጠረባችሁ ጫና አስጨንቋችሁ ይሆናል። ብቻ ምንም ይሁን ምንም ከዚህ ከተቸገራችሁበት ሁኔታ ውስጥ ለማምለጥ መደበቂያ እየፈለጋችሁ ነው። አደንዛዥ ዕፅና አልኮልን መደበቂያችሁ ልታደርጉ ሞክራችሁ በዚህም አልተሳካላችሁም። ይሁን ግድ የለም፣ ተስፋ እንዳላችሁ ማወቃችሁ ጠቃሚ ነገር ነው። አቂም ሁኑ፣ ወጣት፣ ተስፋ ከሌላችሁ አበቃላችሁ። ለመተንፈስ ኦክሲጅን እጅግ አስፈላጊ እንደሆነ ሁሉ ትርጉም ያለውን ሕይወት ለመኖር ተስፋ እጅግ ወሳኝ ነው። የሰው አሳዛኙ መደምደሚያ ጥገኝነት ነው። እኔ ተስፋ መታከል እንዳለበት አምናለሁ። አንድ ታዋቂ የልብ ሐኪም እንዲህ በማለት ጽፎ ነበር። ተስፋ ለሁሉም ታካሚዎቼ የምጠቀምበት መድኃኒት ነው። አንድ ሰው በልብ በሽታ ተጠቅጦ ሊታከም ወደ እኔ ሲመጣ ወዲያው ለመስጠት የምሞክረው ተስፋን ነው። አንድ ዝነኛ የነበረ ፕሮፌሰርም በዚህ ሁኔታ ውስጥ ላለ ሰው መድኃኒቱ ተስፋ ነው። እንዴት ማምለጥ እንችላለን? ሪደርስ ዳይጀስት የተባለ የዜና አምድ በቅርቡ ሰው በሕይወቱ ደስተኛ እንዲሆን አንድ የሚወደው ሰው ዓላማ ያለው አንድ ተግባር እንዲሁም ተስፋ የሚያደርገው አንድ ነገር ሊኖረው ይገባል ብሎ ያስቀመጠው በብዙዎች ሲጠቀስ ነበር። ተስፋችሁ ምንድን ነው? ተስፋችሁን በምን ላይ ነው ያደረጋችሁት? በመንግሥት ላይ? በትምህርት ሥርዓት ላይ? ተስፋችሁ ምንድን ነው? ተስፋችሁን ከየት መፈለግ እንዳለባችሁ ዛሬ ምሽት እነግራችኋለሁ። የኔ ተስፋ ማንኛውም ድርጅት አይደለም። የኔ ተስፋ በዕቅዴ ላይ አይደለም። የኔ ተስፋ በኅብረት ስምምነት ላይም አይደለም። የኔ ተስፋ በአብ ዘንድ የተቀመጠው ሰው ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ እግዚአብሔር በሰማይ በምድርም ሥልጣን ሰጠው ይላል። የኔ ተስፋ ማዕከል ሙሉ በሙሉ እርሱ ነው። ስለ እርሱ ልነግራችሁ እወዳለሁ። በሕይወቴ ወድቄ ያውቃለሁ። ኀጢአተኛ ነኝ። የእግዚአብሔርን ሕግጋት የሰበርኩ ሰው ነኝ። ስለዚህ ፍርድ የሚገባኝ ነኝ። ለእኔ የሚገባኝ ሲኦል ነው። ነገር ግን ይህ ክርስቶስ ኢየሱስ የሚባል ሰው መጥቶ በፋንታዬ በመስቀል ላይ ሞተልኝ። በእርሱ መምጣትና በመስቀል ሞቱ እኔ ዳንኩኝ፣ አመለጥኩ ማለት ነው። ስለዚህ ተስፋ አለኝ። ወደ መንግሥተ ሰማያት እንደምገባ አምናለሁ። በሕይወቴ ትግል ሁሉ ሊያግዘኝ እግዚአብሔር አብሮኛለ። እናንተ ይህ ተስፋ አላችሁ? መጽሐፍ ቅዱስ እየተናገረን ያለው በትንሣኤ ሕይወት ስላለን ተስፋ ነው። ሐዋርያው ጳውሎስ የትንሣኤ ተስፋ እንዳለን ይናገራል። እርሱ ሲናገር በክርስቶስ ያምን የአሁኑን ሕይወት ብቻ ተስፋ አድርገን ከሆነ ከሁሉ ይልቅ ጎስቋሎች ነን ማለት ነው ብሏል። ክርስቲያኖች ናችሁ? አዎን፣ ወጣት እያለው ኢየሱስ ክርስቶስ የግል አዳኝ አድርጌ ተቀብየዋለሁ ትሉ ይሆናል። ያ ውሳኔ እንዲሁ ነው። ጳውሎስ ተስፋ ያደረግኩት ለዚህ ለአሁኑ ሕይወት ብቻ ከሆነ እኔ ጎስቋላ ነኝ። ነገር ግን እንዲሁም ብሏል፣ ከዚያ ዓለም ውጭ የሆነች የምንናፍቃት ከተማ አለችን። የከተማይቱም ሰሪ እግዚአብሔር ነው። የምትመጣ መንግሥት አለችን። መጽሐፍ ቅዱስ ስለ ትንሣኤ ይናገራል። በእርግጥ ከሙታን እንነሳለን። በእርግጥ የትንሣኤና የጽድቅ ተስፋ አለን። ሐዋርያ ጳውሎስ በገላትያ ምዕራፍ 5 ቁጥር 5 ላይ እኛ በመንፈስ የጽድቅን ተስፋ በእምነት እንጠባበቃለን ብሏል። እዚህ ስፍራ ጽድቅ የተባለው ቃል በእንግሊዘኛ ጀስቲፊኬሽን የምንለው ነው። እግዚአብሔር ይቅር ይለን ከመስቀል ሆኖ እወዳችኋለሁ ይለናል። ያደረጋችሁትን ኃጢአት ሁሉ ይቅርላችሁ ፈቃደኛ ነኝ። ይህ ማለት ፈጽሞ ኃጢአት ሰርታችሁ እንደማታውቁ አይነት አድርጌ እቀበላችኋለሁ ማለት ነው። አንድ ሰው እኔ እንደ በደለኛ አድርጋችሁ አስቡ፣ ይህን በዳይ ምን ችግር የለውም፣ ይቅር ብየዋለሁ አልኩት፣ ይቅርታዬን አግኝታል አልኩት። ነገር ግን ያደረገብኝ የበደሉ ቁስል አሁንም መላልሻ አስታውሳለሁ። ከ10 ዓመታትም በኋላ ያንን ሰው ሳገኘው ወደ ዩኒቨርሲቲ ተመልሼ ባሰብኩ ቁጥር ያኔ የበደልከኝ ከውስጥ ያልጠፋም ብሎኛል። ይቅር ብያለሁ፣ ነገር ግን የጎዳኸኝን ልረሳው አልቻልኩም። እንግዲህ ተመልከቱ፣ እግዚአብሔር እንዲህ አይልም። እሱ ይቅር ሊል ፈጽሞ ኃጢአት አድርጋችሁ እንደማታውቁ ንጹሐን አድርጎ የሚቀበላችሁ የበደላችሁን ፈጽሞ አያስታውሰውም። የሚገርም ነው። ከዚያ ምን ይከተላል መሰላችሁ?
ጻድቅ የመሆን ተስፋ። አሁን እኔ ይህንን የጌታ ኢየሱስ ክርስቶስን ጽድቅ ለብሻለሁ። አሁን እግዚአብሔር እኔን ሲመለከት ክፉ ልብ የነበረውን አሮጌውን ቢል ግርሃምን አያየውም። በልብ ያለውን ኢየሱስን ይመለከታል። ከዚያም በልብ ውስጥ ኢየሱስ ስላለ አንተ ይቅር ተብልሃል ይለኛል። እናንተም በጌታ ከሆናችሁ እርሱን ለብሳችሁታል። ስለዚህ በዚህ ምሽት ጽድቄ ራሴ ሳይሆን የክርስቶስ እንደሆነ አምኜ ተቀብያለሁ። ምክንያቱም እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይለናልና። ፈጽሞ እንደ እርሱ ቅዱስ መሆን አልችልም። ነገር ግን ወደ መንግሥተ ሰማያት ስደርስ ቅድስናዬ ፍጹም ይሆናል። እንደ እግዚአብሔር ቅዱስ ልሆን የምችለው በሕይወቴ የክርስቶስን ጽድቅ ሳነግሰው ብቻ ነው። ስለዚህ ወደ መንግሥተ ሰማያት ስገባ የምትመለከቱኝ ሁሉ የለበስኩትን የክርስቶስን ጽድቅ እንጂ ይህን ያረጀ ልብስ አያዩ። በፈሰሰልኝ ደሙ እገባለሁ። አዎን፣ በዚህ ተስፋ አደርጋለሁ። ያለን ጻድቅ የመሆን ብቻ ሳይሆን የዘላለም ሕይወት ተስፋ ነው። ከእርሱ ጋር ለዘላለም ለመኖር የጌታ ኢየሱስ ክርስቶስ ዳግመኛ የመምጣት ተስፋም አለን። ታላቅ አምላክ የሆነው አዳኛችን ኢየሱስ ክርስቶስ በክብር ሲመለስ የማየት ተስፋ አለን። ሐዋርያ ጳውሎስ ለጢሞቴዎስ ሲናገር ጌታ ኢየሱስ ተስፋችን ነው ብሏል። እንደምትመለከቱት አዲስ ኪዳን በተስፋ የተሞላ በመሆኑ ለማንበብ እጅግ የሚያስደስት መጽሐፍ ነው። መጽሐፍ ቅዱስ ሲናገር ተስፋችን ጌታችንና አዳኛችንን በምንጠብቅበት በሰማይ ነው ይላል። እንዲሁም ታላቅ ድምፅ የዓለም መንግሥታት ሁሉ የጌታ ኢየሱስ ክርስቶስ ሆኑ፣ እርሱም ከዘላለም እስከ ዘላለም ይነግሣል ይላል። ይህ ተስፋ ለተወሰነ ጊዜ ተለያይቶ የቆዩ ፍቅረኛሞች ተመልሰው ሲገናኙ የሚሰማ አይነት ደስታን የሚፈነጥቅ ተስፋ ነው። እነዚህ ፍቅረኛሞች ዳግም ሲገናኙ የተሰበሩ ልቦች ሁሉ ስብራታቸው ያበቃል። ፍቅረኛሞች ሲገናኙ የዘመናት ስቃይ ሁሉ ማብቂያው ያገኛል። ከምትወዱት ሰው ተለይታችሁ ታውቃላችሁ? እስቲ አስቡት። ለ3 ለ4 ወራት ሳታዩ ፍቅረኛችሁን ዳግም ስታገኙት ምን ይሰማችኋል? ወጣት ወንድ እርስ በርሳችሁ እስክትያዩ ትናፍቃለህ። ይህ ከቤተሰባቸው ወይም ከፍቅረኛቸው ተለይቶ የሚጓዙ ወንጌላውያን የሚያጋጥማቸው ነገር ነው። እኔና ባለቤቴ ብዙ ጊዜ ደህና ሁኚ እንባባላለን። አንተ ወጣት ተመልሰን ስንገናኝ የሚሰማን ምን ልበልህ፣ ልክ ጫጉላ ሽርሽር ላይ ያለን አይነት ስሜት ነው የምመስለው። ሚስቴን ላገኛት እየናፈኩ ነው። እሷም እኔም ዳግመኛ ለማየት በናፍቆት እየጠበቀች እንደሚሆን ተስፋ አደርጋለሁ። ምናልባትም ክርስቶስን አልፈልገውም አላላችሁም፣ ቸል ነው ያላችሁት። ቤተ ክርስቲያን ፕሮግራሞችን እየተካፈላችሁ ይሆናል። ከክርስቶስ ኢየሱስ ጋር ያላችሁ ዝምድና ግን ቸል ብላችኋል። ከእርሱ ጋር የምታሳልፉት ምንም ጊዜ የላችሁም። እርሱ በሕይወታችሁ ቀዳሚ አይደለም። በዚህ ፈንታ በሕይወታችሁ ቅድሚያ ያገኘው ሌላ ነገር ነው። እርሱ ግን በሕይወታችሁ ዋና ቦታ እንድትሰጡት ይፈልጋል። እርሱ የሕይወታችሁ ጌታና ገዢ መሆን ይፈልጋል። ዛሬ ለክርስቶስ እንድትሮጡለት እጠይቃችኋለሁ። በዛሬው ከሰዓት በኋላ ይህ ሁሉ በመቶዎች የሚቆጠር ወጣት ለፍቅር ሮጧል። ለፍቅር ከሮጡ በኋላ ወደዚህ ስታዲየም መጥተዋል። በዚህ ምሽት ለክርስቶስ እንድትሮጡለት እጠይቃችኋለሁ። በሰንደቅ ዓላማው ስር ሆናችሁ ኃጢአቴን ይቅር እንዲለኝ እፈልጋለሁ፣ ወደ መንግሥተ ሰማያት ስለ መግባቴ እርግጠኛ መሆን እፈልጋለሁ፣ ከሚመጣው ፍርድ ማምለጥ እፈልጋለሁ፣ በዚህ ምድር በሁላችን ላይ የሆነ ካለ መከራ ማምለጥ እፈልጋለሁ ብላችሁ እንድትጸልዩ አበረታታችኋለሁ። ይህን ማለት ግን በዚህ ምድር ከሚሆነው መከራና መጥፎ ነገር ሁሉ እያመለጣችሁ ትኖራላችሁ ማለት አይደለም። በምን ክፉ ነገር ውስጥ ብታልፉ ጸጋን በሰላምና ደስታ ይሰጣችኋል ማለት ነው። ይህ ያለን ማምለጫ ነው። ማምለጥ ማለት ከአንድ ክፉ ነገር ሮጦ መራቅና በሆነ ነገር ውስጥ መሸሸግ ማለት አይደለም። የእኛ ማምለጥ ወደ እግዚአብሔር ቃል ጥናት ውስጥ ጠልቆ በመግባት ቀኑን ሁሉ ከክርስቶስ ጋር ማሳለፍ ነው። በመቶዎች ሆናችሁ ወደዚህ እንድትቀርቡና በመድረክ ፊት እንድትቆሙ ጠይቃችኋለሁ። ከዛም እንዲህ በማለት ጸልዩ። ይቅር መባል እፈልጋለሁ። አዲስ ሕይወት እፈልጋለሁ። ከሞት የመነሳት ተስፋ እንዳለኝ እርግጠኛ መሆን እፈልጋለሁ። ወደ መንግሥተ ሰማያት ስለ መግባቴ እርግጠኛ መሆን እፈልጋለሁ። ሁላችሁ እዚህ ቅረቡ። ሁላችሁ ከቀረባችሁ በኋላ እኔም ከእናንተ ጋር እጸልያለሁ።
ከዚያም መጽሐፍ ቅዱስ ክፍል እሰጥሃለሁ። ከጓደኞቻችሁ ጋር ትመላለሳላችሁ። የምናደርገው ይህንን ነው። ይህንን ቀላል ጸሎት ጸልዩ። ክርስቶስን እፈልጋለሁ። እስኪ ወንዶች፣ ሴቶች፣ ወጣቶች፣ በመቶዎች የምትቆጠሩ ሁሉ ቶሎ ቶሎ ብላችሁ ወደፊት ኑ። እስኪ ፈጠን ፈጠን ብላችሁ ኑ። እናንተም ባላችሁበት ሆናችሁ ቢሆን ይህንን በይፋ በሕዝብ መሃል ሕይወታችሁን ለክርስቶስ በማስረከብ ልታደርጉ ትችላላችሁ። ስልካችሁን አንሱና ደውሉ። ጓደኞቻችሁ ሊረዷችሁ በመካከላችሁ ናቸው። እርዱን ብላችሁ ጠይቋቸው። በቴሌቪዥን እየተከታተላችሁ ላላችሁ ሁሉ እንደምትመለከቱት በብዙ መቶዎች የሚቆጠሩ ሰዎች በዚህ በኒውዮርክ በሚገኘው አልባኒ ሰፊ አዳራሽ ውስጥ ራሳቸውን ለጌታ ኢየሱስ እያስረከቡ ነው። ይህ እንዴት ያለ አስደናቂ ትዕይንት ነው! ከኔ በፊት በነበሩት ተከታታይ ምሽቶች ይሰበክ የነበረው ራልፍ ቢሌም ብዙዎች በስብከቱ ጌታን አግኝተው ሲጎርፉ በመገረም አይቷቸዋል። እዚህ ከፍተኛ መንፈሳዊ ራብ አለ። ብዙዎችን የእግዚአብሔር መንፈስ እያገኛቸው ነው። በቤታችሁም ሁኑ፣ በምሽት ክለብ ውስጥም ቢሆን ባላችሁበት ሁሉ ሆናችሁ ጌታን ልትቀበሉት ትችላላችሁ። ጌታ ሆይ ተረከበኝ በሉት። ዛሬ ምሽት ይህንን ውሳኔ መወሰን እንድትችሉ ጌታ ይርዳችሁ። እግዚአብሔር ይባርካችሁ። እርግጠኛ ሁኑና ቀጥሎ ባለው እሁድ ወደ ቤተ ክርስቲያን እንድትሄዱ አበረታታችኋለሁ። God bless you.